በካሜራችሁ አማካኝነት ፎቶም ሆነ ቪዲዮ በመታነሱበት ሰዓት ላይ ኖይዝ የሚያስቸግራችሁ ከሆነ ወይም ደግሞ በተለምዶ አጠራር ሃሽ የሚያስቸግራችሁ ከሆነ በዛሬ ቪዲዮ እንግዲህ እነዚህ ነገሮች የምንቀርፍባቸው ነገሮች ነው መነግራችሁ። ከስንት አንዴ ደግሞ ይሄ ነገር ከተፈጠረብን በአዶቤ ፎቶሾፕ እንዴት ይሄን ነገር ማስወገድ እንችላለን የሚሉት ነገሮች እነግራችኋለሁ። እንዲሁም ደግሞ አዶቤ ፎቶሾፕ ላይ ያለውን ፊቸር ስትጠቀሙ ደግሞ ምን አይነት ጥንቃቄዎችን ማድረግ አለባችሁ የሚሉን ነገር እነግራችኋለሁ ማለት ነው። በተቻላችሁ አቅም ካሜራ ላይ ይሄንን ነገር እንዳይመጣ ነው ማድረግ መቻል ያለባችሁ። ምክንያቱም እንደምትመለከቱት እንግዲህ ሃሹ ይሄንን ይመስላል። ስለዚህ ይሄንን ፎቶውን ለአይንም ሳቢ አይደለም ለከስተመርም ይሄንን ፎቶ ብላችሁ መስጠትም አትችሉም። ኮንፊደንሳችሁን የሚያሰጣችሁ ነገር ስለሆነ እንዲሁም ደግሞ ይሄ ነገር ለምንድን ነው የሚፈጠረው የሚለውን ነገር እንነጋገራለን ማለት ነው። ለምንድን ነው የሚፈጠረው የሚለውን ነገር ስንመለከት ምንድነው አንደኛ ላይት በሚያንስበት ሰዓት ላይ ምንድነው እኛ የምናደርገው አይሶአችንን እንጨምራለን ወይም የአይሶአችንን ሴቲንግ እናስተካክላለን። ስለዚህ ምንድነው በዛን ታይም ላይ ምን ይሆናል ሃሽ ይፈጠርብናል ወይም ደግሞ ኖይዝ ይፈጠርብናል። አንዳንድ ካሜራዎች ምንድነው እነ ካነን 5D ማርክ 3 ማርክ 4 በምንሄድበት ሰዓት ላይ አይሶ ብትጨምሩ ሃሻቸው ስክሪን ላይ የነሱ የካሜራው ስክሪን ላይ ብዙ አይታይም። ግን ኮምፒውተራችሁ ላይ ገለበጣችሁትን ፎቶ ሶሻል ሚዲያ ላይ ፖስት ስታደርጉትም ሊሆን ይችላል ፍሪትም ስታደርጉት የዛኔ ኢፌክቱ በደንብ ይታያል። ግን አንዳንድ ስክሪኖች ስለሚሸውዱ ብዙ ጊዜ አይሶ ስቶን በጣም በጨመራችሁ ቁጥር እነ ካነን ካሜራዎች 5D ማርክ 3 ላይ እና ማርክ 4 ላይ ብዙም አይታይም ግን ሃሹ በጣም ይኖራል ማለት ነው። ግን እነ ሚረርለስ ካሜራዎች ላይ ሶኒ ላይ ብትመጡ ደግሞ ምንድነው አይሶን ከተወሰነ ቁጥር በላይ ካደረጋችሁት ሃሽ በደንብ ቪቪድ ላይ የሚታይ እዛው ስክሪን ላይ የሚታይ ሃሽ ይመጣባችኋል ማለት ነው። ስለዚህ አንዳንድ ጊዜ ስክሪንም ሊሸውዳችሁ ስለሚችል በደንብ ጥንቃቄ ማድረግ ያለባችሁ ነገር ነው። ኖይዝ የሚፈጠርበት እንግዲህ ዋነኛው ምክንያት ምንድነው የአይሶአችንን ቁጥር በጣም በጨመርነው ቁጥር ሃሽ የመፈጠር እድሉ በጣም ሰፊ ነው የሚሆነው ማለት ነው። ስለዚህ ያ በሚሆንበት ሰዓት ላይ የኢሜጃችንን ኳሊቲ የሚያወርድበት እኛንም ፕሮፌሽናል የማያስብለን ስህተት ነው ማለት ነው። የመጀመሪያው እንግዲህ ጨለማ በሆነበት ሰዓት ላይ ነው እንግዲህ አይሶአችንን ስንጨምር ይሄ ኖይዝ የሚባለው ነገር የሚፈጠርብን። እንግዲህ ማክሲመም 500 በላይ ከሆነ ሃሽ ይመጣብናል። ከ500 በታች ከሆነ ነው ሃሽ የማይኖረው። ከ500 በታች ሃሽ ይኖረዋል። ግን ምንድነው ሃሽ ልዩነት ዲፈረንስ አለ። የሚታይ ሃሽ እና የማይታይ ሃሽ አለ። ስለዚህ ከ500 በላይም ስታደርጉት 800ም ስታደርጉት 700ም ስታደርጉት ምንድነው ሃሽ ይኖረዋል። የሚታይ እንደዚህ በግልጽ የሚታይ ሃሽ አይኖረውም። ማሊ ከስተመር ሊሆን ይችላል ማንኛውም ሰው መጥቶ ያንን ነገር መለየት አይችልም። ስለዚህ ከ500 በላይ ከሆነ የማይታይ ሃሽ ይመጣል። ግን 1000 ሲሆን 900 ሲሆን ከዛ በላይ ሲሆን ቪቪድሊ የሚታይ ሃሽ ይመጣብናል ማለት ነው። ሃሽ የሚፈጠርብን አይሶአችንን በጣም በጨመርን ቁጥር ነው ብያቸዋለሁ። ስለዚህ ይሄ ነገር እንዳይፈጠርብን ምንድነው ማድረግ ያለብን የሚለውን ነገር ስንመለከት አንደኛ አዲሽናል ላይቶችን በደንብ መጠቀም ነው። ለምሳሌ እንደ ስፖቶች እንደ ስፒድ ላይቶች አንድ ከሆነ የምንጠቀመው ስፒድ ላይት 2 3 ማድረግ፣ ስፖትም አንድ የምንጠቀም ከሆነ 3 2 ማድረግ ላይት በሚያንስበት ቦታ አካባቢ ማለት ነው። ቀን ላይ ከሆነ ጠዋት ላይ ከሆነ አውትዶር ላይ ከሆነ አይሶአችሁንም ይሄን ያህልም ስለማትከፍቱት ይሄን ያህል የኖይዝ ሊያስጨንቃችሁ አይችልም። በጣም ላይት የሚያንስበት ሁኔታ ውስጥ ከሆናችሁ አይሶ በጣም የሚያስከፍት ሁኔታ ውስጥ ከሆናችሁ ፕራይም ሌንሶችን መጠቀም ወይም ደግሞ ፊክስድ ሌንሶችን መጠቀም ነው። እነዚህ ፊክስድ ሌንሶች አይነቶች አላቸው። እስከ 2.8 ድረስ የሚከፍቱ እስከ 1.8 እስከ 1.2 ድረስ የሚከፍቱ ፕራይም ሌንሶች አሉ። እነሱ ምንድነው የሚሰጡን ጥቅም ምንድነው ቁጥሩን ዝቅ ባደረግነው ቁጥር ምንድነው ላይታችንን እየጨመርን እንሄዳለን። አፐርቸራችን ቁጥሩን በቀነስነው ቁጥር ላይት ስለምናገኝ አይሶ ብዙ መክፈት አይጠበቅባችሁም። ኖይዝን በዛው አቮይድ ማድረግ ትችላላችሁ። ኖይዝም አያስቸግራችሁ ማለት ነው። ነገር ግን ደግሞ ብዙ ጊዜ ይሄንን ነገር አክሰስ ማድረግ ማትችሉ ከሆነ ፕራይም ሌንሶችን ማትጠቀሙ ከሆነ ደግሞ ምንድነው ሌላው አማራጫችን አሁን ለምሳሌ እኔ የምጠቀምባቸው ሌንሶች የካነን ምርት የሆኑ ናቸው። ግን ዙም ሌንሶች ስለሆኑ ሚኒመም ቁጥራቸው አፐርቸሩ የሚከፍትልኝ 3.4 ወይም ደግሞ 3.4 ድረስ ነው አፐርቸሩ የሚከፍትልኝ። ስለዚህ ይሄን ያህል ላይት አላገኝም። ስለዚህ ያለኝ አማራጭ ምንድነው ሌሎች ላይቶችን ነው የምጠቀመው። ሌላው ምንድነው ማድረግ ያለብን ነገር ሻተር ስፒዳችን ነው። ሻተር ስፒዳችን እንግዲህ ቁጥሩ ዝቅ ባለ ቁጥር የራሱ የሆነ ጉዳትም አለው። ግን ደግሞ በደንብ ከተጠነቀቃችሁ ደግሞ ልክ እንደ አፐርቸር ወይም ደግሞ አዲሽናል ላይት ማግኘት እንችላለን ፎቶ በመናነሳበት ሰዓት ላይ ማለት ነው። ምንድነው ልክ ሻተር ስፒዳችንን ዝቅ ባደረግነው ቁጥር አይሶአችንን ዝቅ እናደርጋለን። ምክንያቱም ሻተር ስፒዳችንን ዝቅ ስናደርገው ላይት እናገኛለን፣ ተጨማሪ ላይት እናገኛለን። ግን ምንድነው ሻተር ስፒዳችን ደግሞ ዝቅ ስናደርገው ደግሞ አብሮ ተያይዞ የሚመጣው ነገር ምንድነው ሞሽን ብለር ይመጣብናል። ሰዎቹ እየተንቀሳቀሱ ከሆነ ሰዎቹ የሆነ አክቲቪቲ እያደረጉ ከሆነ ወይም ደግሞ እኛ ካሜራችንን ወይም በስነ ስርዓት ይዘን ወይም ደግሞ በስተክክል ይዘን ማንቆም ከሆነ ሞሽን ብለር ይፈጥርብናል። ጭራሽ የሚያስጠላ ወይም ደግሞ ላይንስ ሳቢ ያለው ነገር ሊፈጠርብን ይችላል። ስለዚህ ምንድነው የምናደርገው ማለት ነው ሻተር ስፒዳችንን ዝቅ እናደርግና አይሶአችንንም እንዳልኳችሁ 500 ብለን እናደርገው እንችላለን፣ 400 ብለን እናደርገው እንችላለን። ልክ እሱን ካደረግን በኋላ ምንድነው የምናደርገው ሻተር ስፒዳችንን ዝቅ እናደርጋለን። በተቻለን አቅም ትራይፖድ ላይ ብናደርገው ጥሩ ነው። ፎቶ ስናነሳ ትራይፖድ ላይ አርግተን ፎቶ ስናነሳ አንደኛ ሼኪንግ ስለማይኖርብን ሞሽን ብለር አይፈጠርብንም። በዛውም ልክ ደግሞ ጥሩ የሆነ ብርሃን እናገኛለን፣ ከኖይዝ ነፃ የሆነ ብርሃን እናገኛለን ማለት ነው። ትራይፖድ የማታገኙ ከሆነ ደግሞ ምንድነው በእጃችሁ በተቻላችሁ አቅም ምንም አይነት ሼኪንግ ሳይፈጠርባችሁ የምትፈልጉትን ፎቶ ማንሳት ትችላላችሁ። ይዛኔ ከኖይዝ
ከኖይዝ ነፃ የሆነም ነገር መጠቀም ማግኘት ትችላላችሁ ማለት ነው። እዚህ በእነዚህ መንገዶች ሞክራችሁ አሁንም ኖይዝ የሚያስቸግራችሁ ከሆነ ምንድነው ሌላው የመጨረሻው መፍትሄ የሚሆነው አዶቤ ፎቶሾፕ ላይ ሌሎችን አማራጮችን መጠቀም ነው። ኤዲቲንግ ላይ አዶቤ 2023 ጋር ከአዶቤ 2023 ጀምሮ ኖይዝ ካንሰሌሽን ፊውቸር አለው። ምንድነው ይሄ ኖይዝ ካንሰሌሽን ፊውቸር? በተወሰነ መንገድ ወይም ደግሞ የሚታይም ኖይዝ ካለ ነው ያንን ኖይዝ በኤአይ በመጠቀም ያንን ኖይዝ ያጠፋልናል ማለት ነው። ግን የራሱም ያንንም ስትጠቀሙ የራሱ የሆነ ጉዳት አለው። ያም ጉዳት እንግዲህ ምንድነው ያንን ኖይዝ ካንሰሌሽን በተጠቀማችሁት ቁጥር ሰዎችን ትንሽ ከሪያሊቲ የማውጣትና ሰዎችን ትንሽ ወደ አኒሜሽን የመውሰድ ባህሪ አለው። በጣም ጥሩ ነው ኖይዝ የሚታይ ያንን ብትጠቀሙ ጥሩ ነው። ግን በጣም ደግሞ ቁጥሩን ከፍ ባታደርጉት የተሻለ ነው። እሱም እንዴት እንደሆነ አሳያችኋለሁ ማለት ነው አዶቤ ፎቶሾፕ ላይ ማለት ነው። ሌላኛው እንግዲህ በካሜራችን አማካኝነት ምንችለውን አይነት ጥንቃቄ አድርገን ነገር ግን አሁንም አሽ የሚፈጠርብን ከሆነ ደግሞ በአዶቤ ፎቶሾፕ ደግሞ እንዴት ይሄንን ነገር መከላከል እንችላለን ወይም ደግሞ ይሄንን ነገር እንዴት መቅረፍ እንችላለን የሚለውን ነገር ነው አሁን የምንመለከተው። ሶ የኔ እዚህ ጋር አዶቤ ፎቶሾፕ አለ። ስለዚህ እሱን ከፍታለሁ ማለት ነው። እኔ 2022 ነው የምጠቀመው። ስለዚህ እናንተም 2022ን ጭናችሁ ይሄንን ፊውቸር ማግኘት ትችላላችሁ ማለት ነው። ሶ ይሄ እንግዲህ ምንድነው ያደርግልን ሃሽ ከተፈጠረብን እኛ ካሜራችን ላይ የተቻለንን ሁሉ አርግተን ሃሽ እንዳይፈጠርብን ሞክረን ነገር ግን ደግሞ እንዳጋጣሚ ደግሞ ካለንበት ሁኔታ አንፃር አይሶአችንን በጣም ከፍ አርግተን ሃሽ ሊፈጠርብን ይችላል። ሶ ያ ከሆነ ደግሞ እንዴት በአዶቤ ፎቶሾፕ አማካኝነት እንዴት ያንን ሃሽ ማስወገድ እንችላለን የሚለው ነው አሁን ማሳያችሁ ማለት ነው። ሶ የኔ አዶቤ ፎቶሾፕ እዚህ ጋር 2022 ነው። ስለዚህ እሱን እየከፈተልኝ ይገኛል ማለት ነው። ከዛ በኋላ እንግዲህ እሺ አሁን ለምሳሌ እኔ አሁን ሃሽ ያለበት ፎቶ ልፈልግና ላስገባው። ኦኬ ስለዚህ እሺ ግዴታ ይሄንን አውት አድርገውና ኦኬ እሺ አሁን ለምሳሌ ይሄ ፎቶ ሃሽ አለው ብለን እናስብና በእርግጥ ይሄ ፎቶ ሃሽ የሚታይ አይደለም። ግን ኖርማሊ ለክ እናንተ ሃሽ አለው ብላችሁ የናንተ ፎቶ ሃሽ ከሆነ ስቴፑን ከተከታተላችሁት እናንተም ይሄን ነገር ሶልቭ ማድረግ ትችላላችሁ። ሶ አሁን እዚህ ጋር ትንሽ ሻርፕነስን ብንጨምርበት ኖይዝም ካለው ደግሞ ኖይዝን በተወሰነ ደረጃ እናጠፋዋለን ማለት ነው። ቀደም እንደነገርኳችሁ እንግዲህ ይሄንንም ስትጠቀሙ የራሱ የሆነ ጉዳቶች አሉ ብያችኋለሁ። እንግዲህ እሱ ምን እንደሆነ ነግራችኋለሁ ማለት ነው። እንግዲህ ይሄንን ፊውቸር ለማግኘት የምናደርገው እንግዲህ ምንድነው እዚህ ጋር ፊልተር የሚላለ ፊልተር ላይ ከገባን በኋላ እዚህ ጋር ካሜራ ሮ ላይ እንገባለን ማለት ነው። እዚህ ጋር ካሜራ ሮ ጋር ከገባን በኋላ እዚህ ጋር ምን የሚል እናገኛለን? ወደታች እንወርድና አሁንም ወደታች እንወርድና እዚህ ጋር ምን የሚል አለ? እዚህ ጋር ዲቴል የሚል አለ። ሶ ዲቴል የሚለውን እንነካለን ማለት ነው። ከዛ እዚህ ጋር እንደምትመለከቱት ሻርፒንግ የሚል አለ፣ ኖይዝ ሪዳክሽን የሚል አለ፣ ከለር ኖይዝ ሪዳክሽን የሚል አለ። ስለዚህ በዚህ አማካኝነት ነው እንግዲህ ኖይዛችንን የምናጠፋው ማለት። ስለዚህ ፎቶውን ዙም እናድርገውና ኢፌክቱን በደንብ እንድትመለከቱት ማለት ነው። ሶ ፎቶ ይሄን ይመስላል። ለምሳሌ አሁን እኛ ሞር ፎከስ ያደረግንበት ኖይዝ ሪዳክሽን ላይ ወይም ደግሞ ኖይዝ ላይ ስለሆነ የኖይዙን ቁጥር በጨመርኩት ቁጥር እንደምትመለከቱት የልጇን ፊት ምን አደረገው? ስሙዝ አደረገልኝ ማለት ነው። እዚህ ጋር እንደምትመለከቱት ማለት ነው። ኖይዛችሁን በእንደዚህ አይነት መንገድ ነው የሚያጠፋላችሁ ማለት ነው። ግን አሁን 100% ባደርገው ፊቷን ኮምፕሊትሊ ወደ አኒሜሽን ነው የሚወስድብኝ ወይም ደግሞ በጣም ፊቷን ስሙዝ ያደርጋል። ሶ ይሄ ከሪያሊቲ ወጣና ናቹራል ሉክ አይኖርም። ስለዚህ ምንድነው ምን ጊዜም ኖይዛችንን ስናስተካክል በአዶቤ ፎቶሾፕ ላይ ምን ጊዜም ትንሽ ቁጥር ለመጠቀም መሞከር ነው ያለብን ማለት። ስለዚህ እዚህ ጋር አደርጋለሁ። ከዛ ከለር ኖይዙንም እንደዛው በተወሰነ መንገድ ጨምርና ሻርፒንግንም ደግሞ በተወሰነ መንገድ ጨምራለሁ። ከቀደሙ በጣም የተሻለ ነው ማለት። ስለዚህ አሁንም ቁጥሩን ከፍ አድርገው ትንሽ እንደምታዩት በጣም ከቀደሙ ይሻላል። ፊቷን ስሙዝ አድርግቶልኛል ማለት ነው። ሻርፕነሱንም ስለጨመርኩበት በጣም አሪፍ ሆኗል ከመጀመሪያው ማለት። ስለዚህ ልዩነቱን ማየት እንችላለን ማለት ነው። ሶ ይሄንን ይመስላል። የቀደሙን ደግሞ ብንመለከተው ደግሞ እዚህ ጋር ሂስትሪ ጋር መጣን እንደምትመለከቱት ሻርፕነሱን ጨምሮበታል። እንዲሁም ደግሞ ኖይዝም በተወሰነ ደረጃ የነበረውን ኖይዝ ቀንሶታል ማለት። ስለዚህ እናንተም ኖይዝ ከተፈጠራችሁበት ይሄንን ስቴፕ ነው የምትከተሉት ማለት ነው። ሙሉ ለሙሉ ያጠፋላችኋል። ግን ሙሉ ለሙሉ ያንን ኢፌክት ስትጠቀሙት እንዳልኩት
ፎቶውን ከናቹራል ሊያወጣብን ስለሚችል በተቻላችሁ አቅም ጥንቃቄ ያደረጋችሁ የኔ ፊውቸር መጠቀም ትችላላችሁ ማለት ነው። እነዚህ ነገሮች በመጠቀም ኖይዛችሁን ወይም ደግሞ ሃሽን ማስወገድ ትችላላችሁ። እርግጠኛ ነኝ እንደተጠቀማችሁበት። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በዚህ ዩቲዩብ ቻናል እናንተን ይጠቅማችኋል ብዬ የማስባቸውን ስራዎች ይዤላችሁ ቀርባለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።